ዛኔ ወደ እኔታ ወደ ሊቀ ብርሃናት እኔታ ይባቤ በላይ በረከታቸው ይደረሰና በዚያ ታረፉ ሊቋባት እና ከሳቸው ወዱኝ አዛሳቸው ጠርበው ቅርጻ ሲይዘው መኖር የሚባለው ብሎ ማስተማር የሚባለው ብቻ ሳይሆን መኖር እንዲህ ነው ወይ እንድንል አድርገው ነው ወደ ማይበረሰቡ መጠን ስንገባ እዚህ ያስተማሩን ስለሆነ እንዴት መያዝ እንዳለብን ማይበረሰቡን አልተቸገርንም። ያማራ አንድ መጥፎ ባህል አለ። አንድ ሰው ሳይፈልግ ወደ ትዳር ዓለም መቀላቀል። አሁን እኔ ገና እዚህኛው እሳቸው ትምህርት ቤት ሳለድ ነው በጡጦ እየጠባች የተዳርኩኝ እና የመመነን እድሉና የማስተያየት እድሉ እንኳን አልተሰጠኝም እንጂ ህይወታቸውን ብኖረው ሁሌ መናፍቀው ነው እና ሰድ ነግሬያቸዋለሁ። የንታን እኮ ድረውኛል አልመነኩስም እንዲሁ መጽሐፍ መማር ደስ ስለሚለው ነው እንጂ ስላቸው ተው በቃ ግን መንኩስ አለልህም አሉኝ። ወንዳዚያ ቅዳሜ ነገስት ካስተማሩን እሁድ ፍታ ነገስት ያስተምሩናል በማስ የሳቸው ተማሪ አይደራረብም። አንዱ ብቻውን ነው ሲንግል ሆኖ ነው የሚማር። በቲም የለም። አዎ ትርጓሜ ላይ ኢንዲቪጁዋል ነው። ራሱ ዘሩንም ይይዛል፣ ትርጉሙንም አወህዶ ይይዛል። የብቻውን ነው። ዘር ብቻ ነው የሚወርደው። ትርጓሜውም ዘሩም ሁለቱ ነው። አንድ ተማሪ መጀመሪያ ሄዶ ዘሩን መስክ ላይ ራሱ በሸምዶ ይመጣል። የትርጉሙ መጽሐፍ ይሰጠዋል፣ ያወህደዋል። ኦኬ ዘሩን ያነበበ ትርጓሜውን ያወህዳል። ከዛ ከመምህሩ ዘንድ ይዞ ይቀርባል። በዛ ልክ መምህሩ ይተረጉማል። አዎ መምህሩ ራሱ ተማሪው ነው የሚለው። በእንታ ይባብ ያስተምሩት ድፈራው ነው የሚሉ እንዲያን ተማሪ እንዲህ ብሎ እሳቸው ተርጉመው በእሳቸው ምናምን የሚያልፍ ነገር የለም በለው። መጽሐፉን ተቀበሉ ተተፍ ከሆነ መጽሐፉን ተቀበሉ በቃሉ ይበለው እንደው ይባላል። ህይወት ወደ ዓለም ስንቀላቀል ነው እኔ ክንፈ ጸጋ የሚባለው የተሰበረ የሚመስለኝ እንጂ ጉባኤ ቤት እያለን የሆነ ምን በቃ ምን ሰወር አድርገን ነው ምናይ በቃ እንትን ይሉሃል። እዚያ ሲያስተምሩ በውስጥ የሚያሳድሩት መንፈስ ስመ መንፈሰ ነቢያት ይተዘዝ ለነቢያት ነው። የአባቶች መንፈስ ወደ ደቀ መዝሙር ሲገባ ዝም ብሎ ነበል ባለ እሳት ነው የሚያደርግ። ያው ትልቁ መቼም ሰላም ለኪ ብለው ውዳሴ ማርያም እዚያ መስተጋምን ትጀምራለህ። የቃል ትምህርቶች አሉና እንደዛ እንዳልነው ወደ ቅኔ ቤት ተሄደ። ቅኔ ቤት ቁልፍ ነው። በነገራችን ላይ ለግዕዙ ቋንቋ ቁልፉ ዋናው ግዕዝ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር በመጀመሪያ ወደ ሰናይ ሚዲያ ፈቃደኛ ሆነው ስለመጡ እናመሰግናለን። እንኳን ደህና መጡ። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። እንኳን ሰላም ቆያችሁ። እሺ እግዚአብሔር ያክብርልን። እስኪ እንግዲህ በመጀመሪያ ወደ መንፈሳዊ አገልግሎትና ማስተማር እንዴት እንደገቡና የነበረውትን ጉዞ ባጭሩ ቢያካፍሉን። ጥሩ እንግዲህ እያንዳንዱ ወደ አገልግሎት ሲመጣ የራሱ የሆነ አመክንዮ አለው። በህፃንነት በማይከላዊነት በግና ወቅት እንዲህ ከሶስቱ ማይከለ ዘመን ላይ ለአገልግሎት የሚመጣ አለ። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ ወደ ቤተ ክህነት ትምህርት የምንገባው በህፃንነት ነው። እንዲህ ገጠመኝ ይህን ምክንያት አደረገ የምንለው ነገር የለም። ዝም ብሎ እሱ በግ ከምንጠብቅበት ዳዊት መኑ ነገሮ ለጊዜ ውቱ ጊዜ ሮቱ ሰማኒ ጌታዬን እንደው ማን ነገረው በግ የምጠብቅበት እሱ ራሱ ነው እንጂ ወነሳኒ ማባጋዊ እንደው በግ ስጠብቅ ና ብሎ ጠርቶ ወስዶ ለዚህ አበቀኝ እንጂ ይላልና ዳዊት ከበገረኝነት ነው ሄደ እና ሁላችንም እንደዛ ነው ይሆን። እነ ሙሴም ጭምራሉ በተደለዘው ላይ ብዙ አለ። የሙሴ እንኳን እንደው ማይከለ ዘመን ልንለው እንችላለን። ከልጅነት ጀምሮ ግን ከልጅነት ዝም ብሎ አሁን የቤተ ክህነት ትምህርት ብዙ ጊዜ በጠዋቱ ነው የሚጠራ አንድ ህፃን። በስንት አመት ወጥርሶ እንደው ወደ ጉባኤ ቤት ጆይን አደረጉ ገቡ? እንደዚህ 10 አመት ይሆነኛል ብዬ አስባለሁ። 10 አመት ወደ ጉባኤ ቤት። ኦኬ። እንዲሁም በዛው ሀገር ቤት ላይ ስለማር ዳዊት ዘልቄ ቅኔ ቤት ምናምን እስተመህድ ድረስ እዚሁ የአባቴን በሬ እየጠበኩ ነው። የካህን ልጅ ነኝ እና በዚህ በግብር ነው ዓለም ደናቅም አላቸው ከብቱን በጎን የመጠበቅ ኃላፊነት ስላለ እዛው ጎን ለጎን ነው ብዙ ጊዜ የነበረው ትምህርት። ኦኬ በጣም ደስ ይላል። እና እንዴት ነበረ በተለይ የጉባኤ ቤት ቅኔ ቤት ላይ የነበረው? በተለይ አሉ ብዙ ነገሮች እንግዲህ በተለይ ህይወትን ስናነሳ ቅኔ ቤት ላይ የነበረው ማንነት እንዲሁ ብዙ ነገሮችን እዛ ላይ ያሳለፍነው አለና በዛ የመማር ማስተማሩ ሂደት ውስጥ እንዴት ነበር? እንዲሁ በዋናነት እሱ ነው እንግዲህ ቁጥር ትምህርት ቤት አለ እዛ የቅኔ ቤት እየተባለ ወደ መጽሐፍ ቤቱ እንዳለ እድገቱ እርሶ ደግሞ ያ ብቻ ሳይሆን መንፈሳዊውንም ጭምር ሃይማኖታዊውንም ጭምር አስኪደዋልና አሁን አይ ቲንክ እንደሰማሁት የሃይድሮ ኤሌክትሪክ ሃይድሮ ዋተር ነው ምንድን ነበረ ማስተርሳችሁ እንደጨረሳችሁ ማቃለሁና እሱ ጋር እንዴት ሂደቱን እንዳል ቢያካፍሉን ድንገት። እንግዲህ እንደ ሁሉም ያው ዳዊት ተማርሁና ያው ጎን ለጎን እዛ
አየጀ ቶሎ ነው ወደ ቅኔ ቤት ይሄርን እንዲሁ አለ መቀናናት ሰፈር ላይ የተገናኝ አንድ እንትን ባች አለው እና እዛ ቅኔ ቤት ሲገባ አንዱ ተንዶ ቅኔ ቤት መግባት ነው። አንዱ ጾመ ድጓ የሚያዘወትር ከሆነ አብሮ ደግሞ ያኔ መከተለው ጾመ ድጓውን የማሳደግ እና ዝም ብለን እንዲሁ ጥርግ ብለን አንድ ዚህ ዳዊት እንደዘነግ ትንሽ እንደዚያ ሞካከርንና ያው ትልቁ መቼም ሰላም ለኪ ብለው ውዳሴ ማርያም እዚያ መስተጋምን ትጀምራለህ። የቃል ትምህርቶች አሉና እንደዛ እንዳልነው ወደ ቅኔ ቤት ተሄደ። ቅኔ ቤት ቁልፍ ነው። በነገራችን ላይ ለግዕዙ ቋንቋ ቁልፉ ዋናው ግዕዝ ነው። እኒ ንባባት አራቱ ንባባት ያነባበብ ዘዴዎች አሉ። ግዕዝን ቋንቋ ዝም ብለን እንዲሁ ስላገኘ ነው በሰደድ በሆነ ነገር ምናነበው አይደለም። ሰይፎ የሚነበብ አለ። ንባቡን አንስቶ ንባቡን አውርዶ ደግሞ ጥሎ እና አንዴው ደግሞ ወዳቂ አንዴው ውድቅ ያለ የለሰለሰ ንባብ አራቱ ንባባት ይባላሉና የነዚህን ንባብ ስልት ለማወቅ ቅኔ ቤት መግባት ይጠይቃል። ራሱ የቅኔው ገጸ ባህሪ ያለ ዜማ ልክን ቀለሞችን ቆጥሮ ነው። የቅኔ አንድ ጸባዩ የተገኘውን ባንድ ቃል ውስጥ 4-5 ሆሄዎች ይኖራሉ። እነዛ 4-5 ሆሄዎች 3 ሲሆን 2 ሲሆን 4 ሲሆን 5 ሲሆን 6 እስከ 8 ይሄዳል። ይህንን ቃል የያዘ ተደራራቢም ሊሆን ይችላል፣ ብቸኛ ቃልም ሊሆን ይችላል። እነዚህን ቆጥሮ ነው በየቦታቸው የሚያስቀምጣቸው። ኦኬ ያው በዚህ ንባባት ይሄ ዜማ ልክ ይባላል። ዜማ ልክ ይባላል። አበይት ንባባትና ንዑሳን ንባባት ተብሎ አበይት አራቱን ንዑሳን ደግሞ 6-8 ነው ምናምን ብሎ የሚከፍላቸው አሉ። አዎ ያደርግና ከዛ ይሄን የዜማ ልክ እስከ 8 ያድጋል። በዚህ ልክ ቦታቸውን ያውቀዋል። የትኛው ቦታ ላይ ነው ያስቀምጠው ይላልና ይሄ ትልቁ እንትን ነው። ይሄ ነው ትልቁ። እዛ በኋላ ወደ አቋቋም ቤት ይሄዳል። እዛ በኋላ ጓደኞቹ ወደ አቋቋም ቤት ሲሄዱ እኔ ወደ መጽሐፍ ቤት ሄድኩኝ። ወደ መጽሐፍ ቤት ያው አሁን ላይ ያንዳንዱ ጥሪ ያው ይሄ ነው ብሎ እንትን አይባልም። መጽሐፍ ቤት ጥሩ ነው። ያው ጥሪው ራሱ ነው ይሻለ እንግዲህ ጥሪው እዛ በኋላ ያው ወደ መክሊትህ ይስብሃል ፈጣሪ ጆስታ አንዳንዴ መክሊትህ ሆኖ ይገኛል። አዎ መክሊቱ እና ከዛ እኔ ወደ እኔታ ወደ ሊቀ ብርሃናት እኔታ ይባቤ በላይ ይሄዱ በረከታቸው ይረሰና በዚያ ታረፉ ሊቁ አባት እና ከሳቸው ሆዱኝ አዛሳቸው ጠርበው ቅርጻ ሲይዘው መኖር የሚባለው ብሎ ማስተማር የሚባለው ብቻ ሳይሆን መኖር እንዲህ ነው ወይ እንድንል አድርገው ነው። ወደ ማህበረሰቡ መጠን ስንገባ እዚህ ያስተማሩን ስለሆነ እንዴት መያዝ እንዳለብን ማህበረሰቡን አልተቸገርንም። ሁሉ ነገር ያውቁታል። ሁሉም በሁሉ ናቸው። መናኝም ነው ያው የኔታ ሊቀ ብርሃናት አባ ይባቤ ከዛ እነሱ ነው ወደ ጨርሳችሁ አሁን ኪዳን ያው አዲስ ኪዳን ነው በብዛት ያስተማሩን። ግን ምን ያስተምሩናል? ብሉይ ያስተምሩናል። ቅዳሜና እሁድ አንዱን እሁድን ብሉይ ካስተማሩ ነገስት ያስተምሩን ነበር። በተለይ አራት ብሉይ ኪዳን ቅዳሜ ነገስት ካስተማሩን እሁድ ፍታ ነገስት ያስተምሩናል በማስ የሳቸው ተማሪ አይደራረብም። አንዱ ብቻውን ነው ሲንግል ሆኖ ነው የሚማር። በቲም የለም። አዎ ትርጓሜ ላይ ኢንዲቪጁዋል ነው። ራሱ ዘሩንም ይይዛል፣ ትርጉሙንም አወህዶ ይይዛል። የብቻውን ነው። ዘር ብቻ ነው የሚወርደው። ትርጓሜውም ዘሩም ሁለቱ ነው። አንድ ተማሪ መጀመሪያ ሄዶ ዘሩን መስክ ላይ ራሱ በሸምዶ ይመጣል። የትርጉሙ መጽሐፍ ይሰጠዋል፣ ያወህደዋል። ኦኬ ዘሩን ያነበበ ትርጓሜውን ያወህዳል። ከዛ ከመምህሩ ዘንድ ይዞ ይቀርባል። በዛ ልክ መምህሩ ይተረጉማል። አዎ መምህሩ ራሱ ተማሪው ነው የሚለው። በእንታ ይባብ ያስተምሩት ድፈራው ነው የሚሉ እንዲያን ተማሪ እንዲህ ብሎ እሳቸው ተርጉመው በእሳቸው ምናምን የሚያልፍ ነገር የለም በለው። መጽሐፉን ተቀበሉ ተተፍ ከሆነ መጽሐፉን ተቀበሉ በቃሉ ይበለው እንደው ይባላል። በረከታቸው ይደርብንና እነሱ ሐዲስ ኪዳን ብቻ ከነሱ የተማረ ሐዲስ ኪዳን ብቻ አይደለም ፍትሐ ነገሥትም የግዴታ ይጨርሳል ይባላል። ግዴታ ነው። አሁን እንደዛ ነው ሰሙናል። አሁን በመደበኛ ኢንዲቪጁዋል ባንማረው እንዳል ቅዳሜና እሁድ በቲም ነገሥት ኢሳይያስ ይበጥሩት ነበር። ኢሳይያስ ብሉይ ብቻና አዲስ አይደለም እንላቸው። እስቲ አንዳንድ ቀን የሚመንንም ካለ ብለው መነኮሳትን ያሰሙ ነበር። አራት አይናም አሁን ቅርሳ አሁን ተሽሟል። አራት አይና እሳቸው መናኝ ስለተትና ብለው ያ ሁሉ ምቁቀት እንግዲህ አሁን ዝም ብሎ ሰው ተምሮታል ማለት ብቻ ሳይሆን የሆነ በሳቸው ውስጥ ዝም ብሎ እንደንትን ነው የዋኘ ይወዘርቶ ቃል እግዚአብሔር የሚስጢራት ዓለም መምህር ስለሆኑ አይደለም። እውነት ለመናገር ብዙ መምህራንን አይቻለሁ። ብሉይ አዲስ ሊቃውንት ምናምን የሚባሉት ጭራሽ በሳቸው ውስጥ እንደው ቅያኖስ ነው የፈሰሰው። የሊቃውንት እንትን የፈሰሰ ነው። የመነኮሳት ህይወት ያተረጓጎም ጥበብ እና እኔ እንጃ ከትምህርታቸው ደግሞ የበለጠ ህይወታቸው ያስተምራል። አሁን እኔ በእርግጥ በተወሰነ ጊዜ ከ3 ጊዜ ያላነሰ ሄጄ ነበር እዛው ጉባኤ ቤቱን ባላነሰና ከትምህርታቸው ባለፈ ህይወታቸው ማስተማሪ ነውና እንዴት ነበር ያ ህይወታቸው እናንተ ስትካፈሉት የነበረው? እንግዲህ ትርጓሜ ቤት ከገባችሁ በኋላ የቆያችሁበት የእድሜ ልክ ይኖራልና የዘመን ልክ አለ።
እና ሐዲስ ኪዳን ከነሱ አሁን ተምሮ ለመውጣትና እዛው ላይ ከትምህርቱ ባለፈ ህይወታቸው ላይ እንዴት ነበር የተሳተፋችሁት እናንተ? አሁን ህይወት ወደ ዓለም ስንቀላቀል ነው እኔ ክንፈ ጸጋ የሚባለው የተሰበረ የሚመስለኝ እንጂ ጉባኤ ቤት እያለን የሆነ ምንበቃ ምንሰወር አድርገን ነው ምናይ። በቃ እንትን ይሉሃል እዚያ ሲያስተምሩ በውስጥ የሚያሳደሩት መንፈስ ስመ መንፈሰ ነቢያት ይተዘዝ ለነቢያት ነው። የአባቶች መንፈስ ወደ ደቀ መዝሙር ሲገባ ዝም ብሎ ነበል ባለ እሳት ነው የሚያደርግ እና ህይወትን በቃ ኑረው ስለሚያስተምሩን እኛን እንደሳቸው ሳንመንን እያስተማርን ያለን እንጂ ምክንያቱም እኛ ብዙ ነገር እንትን አለ። አንደኛ ቀደም ብሎ ይሄ በተለይ ያማራ አንድ መጥፎ ባህል አለ። አንድ ሰው ሳይፈልግ ወደ ትዳር ዓለም መቀላቀል። አሁን እኔ ገና እዚህኛው እሳቸው ትምህርት ቤት ሳለድ ነው በጡጦ እየጠባች የተዳርኩኝ እና የመመነን እድሉና የማስተያየት እድሉ እንኳን አልተሰጠኝም እንጂ ህይወታቸውን ብኖረው ሁሌ መናፍቀው ነው እና ሰድ ነግሬያቸዋለሁ። የንታን እኮ ድረውኛል አልመነኩስም እንዲሁ መጽሐፍ መማር ደስ ስለሚለው ነው ስላቸው ተው በቃ ግን መንኩስ አለልህም አሉኝ እና ሲያቀጥ የቀረው እና ህይወትን ይዘሩባል እና ልጆቻቸው በዓለም እየኖሩ መናይ ናቸው ብዙዎች። እንዲሁን በዚህ ባላስተያየው ደግሞ ትብስብስ እንድትሆን አይደለም የሚያደርጉ። አሁን የብዙ ምራንትን መትበስበስ፣ ልብስ መጎተት፣ በልብስ መለካት ምናምን የሚሉ ነገር ይገኛል። በሳቸው በልብስ አይደለም የሚለካ አንድ ሰው በቀለም ነው የሚለካ፣ በህይወት ነው የሚለካ። የሆነ አድበስብሶ አልበሳብሶ መኖር የለም። የነጠረ ወርቅ አድርገው ነው የሚሰሩት። በረከታቸው ይደርብን። ትርጓሜ ቤት ሐዲስ ኪዳን አይቴን ከዛ ፍትሐ ነገሥትና ሐዲስ ኪዳን እዛ እንዳስኬዳቸው አውቃለሁና ምን ያክል ዘመን ነበር እዛ ያስኬዳችሁት? ይሄ በተለይ በትምህርቱ በወንጌሉ ሙሉ እንግዲህ የእሳቸው ተማሪ በእኛ በባች እንትን አለና እኛ የነበርንበት ባች ጎልደን ባች ይባላል። ተከታታይ እሳት የላሰው ወቅት ነው። ግን የሚያም ሆኖ 5 ዓመት ነው ያቆዩን ቅጥቅጥ አድርገው 5 ዓመት። አዎ ቅጥቅጥ እንደው ዳስ ማርያም እኮ በቃላችን ነው የምንማረው እንጂ መጽሐፍ ይዞ አንቦ ምናምን በተለይ የታተመ መጽሐፍ ይዞ ካዩ ጣሉናል። ኦኬ ያው አብነቱ አልገባም ማተሚያ ቤት። አሁን ዲማዎች ውዳሴ ማርያም ምናምን የገባ ይመስለኛልና አንዳንድ ደቀ መዛሙርትም ወንጌሉንም ወደ ማተሚያ ቤት ያስገቡት ይመስለኛል እንጂ አሁን የኔታ ልቦና አሳተሙ ነው እንዳይገባ ጥራት ነበር ይዛን ጊዜ። አብነቱ እኛም እንዳጋጣሚ ስንማር በእጅ ጽሁፍ ነበረ ሁላችን ጽፈን ነው። አሁን አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ የእጅ ጽሁፍ ነው አለኝ። አሁን እዛ በላይ ኪዳን ይሄ ያለን በአዲስ ኪዳን ውስጥ ያሉ ትምህርተ ዋት፣ ውዳሴ ማርያም እነዚህ ነገሮችን ጽፈን ነው። አሁን ላይ 1 ዓመት ሆኖ መሰለኝ ሐዲስ ኪዳኑን የኔታ በትረንትን የኔታ ልቦ ነው እሱ አሳትመው ወጥተውታል ወንጌሉን። ከዛ በፊት ግን በኮፒ ነበርና 5 ዓመት ቆይታችሁ ጥሩ ነውና እዛው ላይ እንዳለ እንግዲህ ብዙ ልምድ አላችሁ። እኔ እንኳን እዚህ አሁን በደብረ ምሕረት በባህር ዳር በደብረ ምሕረት በቅድስት ኪዳነ ምሕረት ቤተክርስቲያን ማስተማር ከጀመራችሁ 7 ዓመት ሆነ ይመስለኝ ካወቅኳችሁ። እውነት 7 ዓመት ወይ እንደዛ አይደለም ይሆናል? አዎ የሆነ 7 ዓመት ሆነ። አዎ እና እንግዲህ እስኪ በመጀመሪያ ወደ መንፈሳዊ አገልግሎት ያለውትን ልምድ ካካፈሉን በዚህ በነገረ ክርስቶስ በክርስቶሎጂውና በቴዎሎጂው በነገረ መለኮቱ ዙሪያ ላይ ሰፊ ልምድ አለውትና በቤተክርስቲያን ላይ ካለውት ሰፊ ልምድ በመነሳት በአሁኑ ሰዓት በተለይ የመምህራኑ የሰባከያኑ የቤተክርስቲያን አገልጋዮች ድርሻ ወይ ሚናቸው ምንድነው ብሎ ነው የሚያምኑት? ከዚህ ካለውት ሰፊ ልምድ የተነሳ ቢያጋሩን መሆን ያለበትን ነገር ምን መሆን አለበት ሚለውን ማለት ጥሩ ጥያቄ ነው። እንግዲህ እንደተባለውም እንደ ጥያቄው ልምድ ራሱን የቻለ ህዝቡ ጋራ ተላምዶ መኖር ከቃል እግዚአብሔሩን ጋርም መላመድን ያመጣልና እንግዲህ በጉባኤ ቤት ይህ በቴዎሎጂ ካሪኩለም ተቀርጾለት ቴዎሎጂ ይህ ነገረ መለኮት ዶግማ ቀኖና ብለው ይከፋፍሉታል። እኛ ነገረ መለኮትን በአዕማደ ምስጢር ምስጢረ ሥላሴ ምስጢረ ሥጋዌ እያልነ በአምስቱ አዕማደ ምስጢር ውስጥ ነው ዶግማን ቀኖናን ማለት ቀኖና እንደ ጊዜው እንደ ወቅቱ ትንሽ የሚንቀሳቀስ ነው። ያኛው ነገረ መለኮት ዶግማቲክ መቼም ሥላሴን አንድም ሶስትም እንዳልን ነው ዓለም ያልፈው ያውም ስለሆኑ ማለት ነው በህልውና ያው ስለሆነ ማለት ነውና ይሄ ነው እንግዲህ ሰባኪ ምን መሆን አለበት ስንል አሁን ላይ በጣም መበርታት ያለብን ወቅት ነው መሆን ያለበት። ምክንያቱም እኛ ከቀዘቀዝ ተይዞ መጥፋት ነው። ጊዜው ራሱ ማቀዝቀዣ እየወጋ ማደንዘዣ እየወጋ ስለሆነ ለትውልዱ አራያ ለመሆን ቁርጥ ያለ ይህ ዋጋ ለመክፈል ራስንም ማዘጋጀት እንደው ሙሉ በሙሉ ተሽሎክልከን ተለማምጠን ነገሮችን ባለፍነ ቁጥር ምእመናን ልቡናቸው ይሰበራል። እውነት የሆነ ነገር አነጋጋሪም አከራካሪም ሊሆን ይችላል። ያ ይመጣና እኛ የመረክ ሰዎች ወይም መምራን ሰባካያን ለዘብ ብለን ስብር ብለን ስነድ ካዩ አሁን እሱ መምህር ነው
አሁን እሱ እንደዚህ መሆን ነበረበት እንዲህ ማለት ነበረበት ብለው ብዙዎች ልቡናቸው ይሰበራል፣ ይሰቀቃል። እና እንዲያ እንዳይሆን እኛ መምህራን ዋጋ ለመክፈል ራሳችንን ማዘጋጀት መቻል አለብን። በዓለም የምንኖር ስለሆነ በትዳር የልጅ ነገር የትዳር ነገር ወደ ኋላ ሊመጣ ይችላል፣ ግን ከክርስቶስ አይበልጥም። እኔ እስካሁን ድረስ እንዲህ ስብር ብዬም ተለማምጨም አላቅም። እና አንዳንዶች አንተ ልጅ አሳዳጊ ነህ እኮ እንግዲህ መቼስ በዓለም እየኖር ምናምን ይላሉ። እኔ ምክንያት መምጣት ሆንሁኝ እንጂ እኔ አሳዳጊው እንደማልሆን ደግሞ አምናለሁ። አጋጣሚ ሊወስዳቸው ይችላል ክርስቶስ። እኔ እየተንከባከብኳቸው እኮ ዝም ብሎ በሆነ ነገር ሊሞቱ ይችላሉ። አሊያም ደግሞ እኔም ሙቼ ደግሞ እነሱ በሰላም ያድጋሉ። ጎዳና ላይ ተወልደው የሚያድጉ ብዙ ናቸው። እና እንዲህ ዝም ብሎ አመክንዮ የሆነ ሰው ሲሰርቅም ለልጅ ብዬ እኮ ነው፣ ሲኖርም ተለማምጦ ለልጅ ብዬ ነው። ፈጣሪ እንግዲያማ ስራ ይሰራል ማለት ነው በፍጥረቱ ላይ እኮ ፈጣሪ መጠራጠር ነው። እና በዚህ ልክ ባለምን ብንኖር በምናኔ የሚኖሩት መበርታት ዋጋ መክፈል አለብን ብዬ አምናለሁ። እውነት ነው። ያው አሁን በተለይ የዚህ ሰባክያኑ የአገልጋዩ ላይ ድርሻውን ያለማወቅ አንዱ ችግር ሆኖ እሱ ነው። እና ሰባክያኑ ለታይታ ብቻ የሚያገለግል ከቃለ እግዚአብሔሩ ይልቅ ጩኸት፣ እንዲህ አይነት ነገሮች አሉ ብዙ ሰዓት ላይ የምናያቸውና ከሱ አንጻር ትንሽ እንግዲህ የምእመናኑም ጥያቄ አለ። በሶሻል ሚዲያ የምናያቸው እንደዚህ የሚራገቡ ነገሮች አገልግሎቱ ለታይታ እንጂ በእግዚአብሔር ዘንድ ክብርን አገኝበታለሁ ብሎ አገልጋዩ የሚያገለግል የለም አብዛኛው። ይህ ሲባል ግን ሁሉን ማለታችን አይደለም። እና ከዛ አንጻር እንግዲህ እርሶ ያው በእርግጥ ያሉት አለ እንደ ሀሳብ እነሱን ነገሮችን ማስተካከል ያለባቸውን ከዛው ጋር ጨምረው ያብራሩልናልና የሚሉት ነገር ካለ በዚህ ዙሪያ ላይ ማለት ይችላሉ። ረሰይኩ ከሰባይን ይላል ሕዝቅኤል፣ ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 7 ላይ ረሰይኩ ከሰባይን ሰላይ ይላል። ለህዝቡ አንተን ሰላይ አድርጌሃለሁ። ሰላይ የሀገሪቱን ደህንነት ነው የሚጠብቅ የደህንነት ክፍል ነውና በአይነ ቁራኛ ነው የሚመለከታቸው ችግር ያመጣሉ የሚባሉ ነገሮችን እና በነዛ ላይ ትኩረት ሰጥቶ መስራት ይጠይቃል። እረኛው ለመንጋው ዋጋ መክፈል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ይሄ አንቀጽ አባጌ ይባላል። እስከ ስሙ ምእመናን እንዴት መጠበቅ እንዳለባቸው እንዴት መሄድ እንዳለበት ያወጣውን ወያወፍሮን ያሰማራቸዋል። በመልካም ስነ ምግባር ላይ ያውር ቅድም ይሆን አብነት ይሆናቸዋል። ፊት ሄደ ማለት አብነት መሆን ነውና በመጮጮሃም አይደለም ምእመኑን ተረርቶ ማስተማር ነው። እንዳላችሁ አሁን እንደ ጥያቄው አበባል መምህር ሰናይ እንዳልኸው ምንድነው አንድ ሰባኪ ተደማጭነትን አትርፎ ለማለፍ ብቻ የመስራት አባዜ የሚጠናወተናል። እውነት ነው ነው ከተባለ ይሄ የሚጠናወተን አንዱ ሱሳችን ምን ተባልሁኝ አስተምሬ እንዲያ የሚለውን ሳይሆን ያን መደረግ ያለበትን ዋጋ ከፍሎ ማድረግ። ከዛ በኋላ እኮ ሰው ይመርጣል እኮ ራሱ ምን ከተፈለገ ከንቱ ውዳሴ አይጠቅምም እንጂ ይንጋጋል። አሁን 2-3 ቀን እንደው ደና ሚዲያ እንትን ብሎ ቢለፈልፉ ዝም ብሎ ፎሎወሩ ምኑ አራጋቢ እንደዛ አይደለም። ዝም ብሎ ከውስጥ ሲመነጭና ከቃል ሲመነጭ ይታወቃል። ህይወት ከልብ ሲወጣ ግብርን የሚገልጸው ስራው ስለሆነ ማንነት የሚገልጸው ስራው ይሄ ነው። ሲወጣ ራሱ ይታወቃል እኮ ምንጭ። አሁን ጎርፍና ስትሪሙ ይሄ በስትሪሙ ሲወርድ ጎርፉና ምንጩ ይታወቃል። ጎርፉ ድፍርስ ነው። እውነት ነው። ትክክለኛው ምንጭ መምጣት ሲጀምር ግን ጭንቅላቱ ገነጣ የሚመጣ እንደዛ ሆኖ ይፈሳል። የምን ግማቱ ከላይ ነው የሚባለው እውነት ነውና ውሃ ከስሩ ውሃ ከጥሩ ነገር ከስሩ ውሃ ከጥሩ የሚመጣ ላይ ሲንትን ሲል ነውና እንደዛ ስለሆነ ችግር አለ። ራሳችን አሁን ጥሩ የሚሰሩም ያገለግሉም አለ ቅድም እንዳልኸው መምህር፣ ግን በአንጻሩ ደግሞ እንደው መሰላቸቱም አለ። ተስፋ መቁረጡም ይሆን ይመስለኛል። ግን አይደለም እንደው እንትን ሆነን መስራት በቃ ጠንከር ብለን ለህዝቡ የደህንነት ጠባቂው ሰብአይን መሆን አለብን። ንገራቸው አይል ያለው ቃሌን አድርስላቸው ያጌዞ ምን ይላል አድርስላቸው፣ አስጠንቅቃቸው። እንዲህ ብታደርጉ ክብር ታገኙበታላችሁ፣ እንዲህ ብታደርጉ ሐሳር ያገኛችኋል፣ እንዲህ ብታደርጉ ገነት መንግስተ ሰማያትን ትወርሳላችሁ፣ እንዲህ ከሆነ እርደተ ገሃነም ይጠብቃችኋል ብለን ንገራቸው። ከሰሙ ይጠቀማሉ፣ ባይሰሙ እንኳን አንተ ከደሙ ንጹህ ትሆናለህ። እና እኔ ግን ከደም ንጹህ መሆን አይደለም የምፈልገው እንዲመለሱና እንድንስተካከል ነው እንጂ ተናግሬ ያለሁ እኔ ደሙ ንጹህ ነኝ ብሎ እንደ ጲላጦስ እጅን ታጥቦ መመለስ አይበቃንም። እሱ ቃላት ያሰማልን መምህር። በዛው እንዳለ እንግዲህ መምህር አሁን ባለው በተለይ እዚህ የሶሻል ሚዲያ ዘመን ወጣቱ ክፍል በተለይ አሁን ያለበትን ስናይ በተለያዩ የዘመናዊ አስተሳሰቦችና ክርክሮች እየተናወጠ ነው የሚገኘው አሁን ላይ ያለንበትን ስናይና ብዙዎችን ሃይማኖትን ከኋላ ቀርነት ጋር ያገናኙታል ብዙዎችን ስናይ ማለት ነው። እና ቤተክርስቲያን ወጣቱን ከዚህ የዘመናዊነት ማዕበል
እንዴት ልትጠብቀው ትችላለች ወይስ እንዴት ምን ብታደርግ ነው ልትጠብቀው የምትችለው? በተለይም ሶሻል ሚዲያ ከሚያመጣቸው አሉባልታዎች የቤተክርስቲያንን ስርዓቱን፣ ዶግማውን፣ ቀኖናውን የኋላ ቀር አስተሳሰብ ነው ከማለት አንፃር ወጣቱ ባልሆነ ነገር በተለይ እዚህ ሶሻል ሚዲያውን በሚያመጡት ነገሮች ላይ ይፈተናል እና ከዚህ አንፃር ቤተክርስቲያን ለነዚህ ለልጆቿ ምን ብታደርግ ነው ማሻገር የምትችለው? እዚህ ጋር ትንሽ ማብራሪያ ነገር ቢሰጡን። እንግዲህ ይህ ዘመናዊነት የራሱ ኔጌቲቭ እና ፖዚቲቭ ኢፌክት አለው። ሲመጣ አንድ ቴክኖሎጂ ሲመጣ ጥሩ ነገር አለው፣ በአንጻሩ ደግሞ ይዞት የሚመጣ ነገር አለ። ለምሳሌ መኪና ብንወስድ ብዙ ኪሎ ሜትሮችን አቆራርጦ በሰዓት መድረስ ፖዚቲቭ ነው። የሆነ አክሲደንት ቢከሰት ደግሞ ይሄ ኔጌቲቭ እንትኑ ብዙ የአካል ጉዳት፣ የህይወት ጥፋት፣ የንብረት ውድመት ያደርሳል። የስልክን ቴክኖሎጂ እንውሰድ። ወገኖቻችን ደህንነታቸውን ለመጠየቅ እኮ ሰው ልከን ተላልከን ደብዳቤ ጽፈን ወይ እኛ ሄደን ወይ እነሱ መጣው ምናምን ነበረ። አሁን ይህን ደግሞ በአጭር እህትን ያላችሁ ብሎ ደውሎ መገናኘት ችሏል። ይህ ፖዚቲቭ እንትኑ ነው፣ ውጤቱ ነው። ወደ ኔጌቲቭ ስንመጣ ደግሞ ውሸታም አድርጎናል። አንድ ሰው ጫማ እየለበሰ ከቤት ገና ታክሲ እየጠበቅኩ ነው ይላል። ታክሲው ሳይመጣ ወይም አስፋልቱ ሳይደርስ ታክሲ እኮ ጠፍቶ ነው ይላል። እና ይሄ ደግሞ ኔጌቲቭ ነው እና ትውልድ በየጊዜው እንደዚህ ባሉ ዘምነው ወይም እኒህ ከአንዱ ርዕዮተ ዓለም ተነስተው በሚመጡ ነገሮች መጠለፍ ያለ ነው። ይህንን ደግሞ ስናይ ምንድነው ሳይንስ የራሱ ርዕዮተ ዓለም አለው። ሳይንስ ከዓለም የተወለደ ከአብራካችን የተከፈለ ሰው ክሬት የሚያደርገው ውጤት ነው። ያ ሰው ማን ነው? ያ ሰው የሰው ህሊና ገዥ መሆን የሚችል ገዥ ሀሳብና አዲስ ነገር ይዞ ሲመጣ በምን ልክ ነው መረዳት ያለብን? እምነትንስ በምን ልክ ነው መረዳት ያለብን? እግዚአብሔር ዓለምን እንዴት አመጣው? የእግዚአብሔር ነገር ፕሩፍ ተደርጎ ዲስፕሩፍ የሆነ ነገር አለ ወይ ብለን ማየት ነው። ቅዱስ ጳውሎስ ይናገራል። እውቀትና እንትን ለአንዱ እውቀት ይሰጠዋል፣ ለአንዱ ማመን ይሰጠዋል። እውቀትና እምነት ሁለቱ አይገናኙም። እምነት አምነህ በንጹህ ልቡና የምትቀበለውና ከእግዚአብሔር ጋር የምትተያይበት መስታወት ነው። እውቀት ከስነ አእምሮ ውጤት ጋር ታግለ የምታመጣው ሪዛልት ነው፣ ያ ውጤት ነው። እና ወጣቱ ይህንን መለየት መቻል አለበት። ዘመናዊነት የራሱ የመቀላቀልና ጫና የማሳደር ርዕዮት አለ። ቀደም ሲልም ይሄ ነበር በሐዋርያት ቢጽ ሐሳውያን፣ ኋላም ደግሞ በሊቃውንት ዘመን ይሄ ግኖስቲክ የሚባለው የእውቀት ሰው ሰብአ እምረት ተብለው የእውቀት ሰዎች ጣልቃ እያገቡ ሃይማኖቱ መሰራት መመራት ያለበት ዊዝ ናውሌጅ ነው ከእውቀት ጋር እኒ ሰብአ አእምሮ ሰብአ እምረት የምንላቸው ማለት ነው። ይሄ ግን በጥበብ ካልያዝ ነው ራሱ ያጠፋል። ሳይንስ በራሱ ጊዜ ሲመጣ እኮ ፈጣሪዎቹን በልቷል። እነ ሚካኤል ፈራዳይ ኤሌክትሪክን ጄኔሬት አደረጉ። በሆነ ከረንት በስቶ መጥቶ ዳሜጅ አድርጓቸዋል። በቀዶ ጥገና ሰርጀሪ ህግ ማደንዘዣ መድኃኒት ያመጡ ሳይንቲስቶች ያለ ማንጫ ተወግተው እነሱ ሞተዋል። ሳይንስ እንደሚበላም ማወቅ መረዳት ያስፈልጋል። እና ሳይንስ እንደወረደ ተቀብሎ ሳይንስን አምላኩ አድርጎ ዘመንሁኝ ዘመናዊነትን ለካሁ ሚል ካለ እሱም አንድ ፈተና ነው ሊሆን የሚችለው። እና ወጣቱ ይህን እንዲያውቅ ጥበብ አይምሮ ከእግዚአብሔር የሚሰጥ መሆኑ አሁን ሰዎች እኮ ይሄን ቁስ ከቁስ ነው አይደለ ሪያክት በማድረግ ነው ነገሮችም እናመጣቸው። ይህንን ሪያክት የሚደረግ አለ ማን አመጣው ነው ወደ ኋላ እንወሰደው። ሰው ስሮ ፕሮሰሲንግ ከመጣ ይሄ በዝግመተ ለውጥ ከመጣ በፕሮሰስ ግሎባላይዜሽን አንዱ ከሆነ እንዴት ነው ሊሆን የሚችለው? ለምሳሌ እንዲያው ስንሰዳደብ ኖረናል። ይሄ ዘመናዊነት ምን አለ የሰው ልጅ መጣ ከጠጧና ከዝንጀሮ ነው። ሂዩማን ቢንግን የመሰለ ክቡር ፍጥረት ራሱን ከምን ነው የመጣ ብሎ ታሪኩን ሲሰድብ የኖረ እኮ ነው። ከጠጧና ከዝንጀሮ ነው የመጣ ማለት እኮ ራሱን መስደብ ነው። አንዱ እንትን ካመጡት ላይ ቀር ይሄ ከሳይንሱ ላይ በተለይ መነሻ የሆኑት የነ ዳርዊን እና የነ ኒዮ ዳርዊን አስተምሮ የሰው ልጅ በግሎባላይዜሽን የመጣ ነው። አንዱ ይሄ ሆሞ ኢሬክተስ ሆሞ ሃፒለስ እና ሆሞ ሳፒያንስ ከሚሉት ጋር እሱ ጋርም እንዳለ አብሮ አሁን መነሻው በተለይ ለሰው ልጅ እንዲሁም አንድ ካየሁት ላይ ሳይንስ እንዴት የሚለውን እንጂ ለምን የሚለውን ጥያቄ አይመልስልህም። እንዴት ብትለው እንዴት እንደተፈጠረ የሰው ልጅ በዚህ መንገድ ነው ብሎ የኒዮ ዳርዊን ሊጠቅስልህ ይችላል። ለምን ግን ተፈጠረ ለምን ዓላማ ብትለው አይመልስልህም ብሎ የተናገረ ሰው አለና አሁን ሲያነሱት ትዝ አለኝና ከዛ አንፃር ግን በተለይ ሳይንሱን ከመንፈሳዊው ይልቅ አብዛኛው ሰው አሁን ሳይንሱን ልቀበል ማለት እንትን አለው። ይሄ ዶግማውን፣ ቀኖናውን፣ ትውፊቱን ወደ ኋላ አድርጎ ሳይንሱ የሚለውን ይቀበላል። ሳይንስ በእርግጥ ነው ለምን የሚለውን ጥያቄ አይመልስም።
እንዴት የሚለው እንደመነሻ ሊመልስ ይችላልና ከዚህ አንፃር እንዳለ አስተዋውቀውት ቢሄዱ ነው። ትክክል ነው። ይሄ እኮ ነው አዲስ ነው ወሬው፣ የሳይንስ ወሬው አዲስ ነው። አዲስ ግኝት እየሆነ አይልጅ የመጣ ለምሳሌ እነ ዳርዊን ይሄ አሸናፊ ይኖራል ያሉበት አለ ደግሞ ሰርቫይቭ ማድረግ የሚችል እና እሱ አዲስ ሆኖ በሶሻሊዝም እንትን ሲወራ ዓለም አንድ የተቀባበለው ወንጌልን አምልኮትን እንዲህ ለወጣቱ አላደረስ ነው። ወደ ሶሻል ሚዲያው ሰርጎ አልገባም። ሶሻል ሚዲያው ሳይንስ ራሱ ሲመጣ ራሱን ነው ማግኒፋይ የሚያደርግ ራሱን ነው ፖስት የሚያደርግ። እንዲያውም እኮ እኛ ወደ እንትኑ መግባት እንደ እንትን ሁሉ እንደ ምንድነው እንደ መጥፎ ስልጣኔ የመታየት ለምሳሌ የመጀመሪያ ብስክሌት ወደ ከተማ ስትገባ ቄሶች ዲያቆኖስ ሲሄዱባት እግዚኦ የስምንት ተሸኘው ሺጨስ ብሎ አርቆ ማረራቅ አለ እና ህዝቡ ዘወትር የሚሰማውን አይደለም እንትሚል አዲስ ነገር ሲሰማ ነው የሚሰረቅ። አሁን እኮ ወጣቱ ሳይንሱ ወዲያው እኮ ዲስፕሩፍ ይደረጋል። ለምሳሌ አሁን ቅድም የጀመርነው ይሄ የሰው አመጣጥ ከጦጣና ከዝንጀሮ ሲታይ አይደለም ኮመን የሚሆን ዲኤንኤ ያለው እንጂ ኋላ እንዲያውም ከምን ጋር አያዙት እንደገን ከፕላንት የእጽዋት ጋር የሙዝ የሰው የዝንጀሮ የጦጣ ኮመን የሚያደርገው በብዙ ፐርሰንቱ ሊወራረስ የሚችል ዲኤንኤ ያለው ኮመን አንሲስተር ወደሚል መጣና አይ ሰው ግን ዳይሬክት ተዛ ይመጣ አይደለም ወደሚል መጣ። ያው ሳይንስ ጊዜውን ጠብቆ ይሞታል፣ እግዚአብሔር ግን ይቀጥላል። ኢሳይያስ አንድ ጊዜ ንጉሱን ፈራና ኢሳይያስ ንጉሱ ወደ ቤተ መቅደስ ሲገባ ዝም አለ። ኦዚያን ሲገባና ዝም አለ፣ እግዚአብሔር ዝም ብሎ ቆየ። ኋላ ኦዚያን ሞተ፣ በለምጽ ተመታና ኋላ እግዚአብሔር መጣና ኢሳይያስ የምትፈራው ንጉስ ሞተን ያለዋል። በአመተ ሞተ ኦዚያን ንጉስ ያለው እኮ ለዛ ነው። እዛ በኋላ ተነስቶት ኑሮ ፈርቶት ትንቢቱ ሁሉ ተነስቶት ማስተማር አቅቶት አንደበት ሁሉ እንደው መናገር አቅቶት በነበረበት ሰዓት እዚህ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምረን ስናነብ ኋላ ኦዚያን ንጉስ ሪክ ጎል እግዚአብሔር ሉን ዘይነብ ዲኖሩ ነው ዋህኒ እንዲህ ነኝ ያለው ተገልጾ እግዚአብሔር በመኖሩ አየሁት አለ። ምክንያቱም በቃ ሲያየው ይኸውልኝ ዘላለማዊ ንጉስ ነኝ፣ የምትፈራው ንጉስ የምታመልከው ንጉስ ወደ አፈር ገባለ እና አዲስ ብርቅ አድርገን የምናየው ሳይንስ ይሞታል። አንዱን ሳይንስ እየዋጠ ነው እኮ የመጣ አይደለም እንዴ? ለምሳሌ ኢንስትሩመንቶች እኮ ሳይቀሩ አሁን በጣም ወደ ኋላ የመጀመሪያ የሸክላ መቅረጫዎች ነበሩ። አብዴት እየሆኑ ያኛው እየሞተ አሁን አዲስ ህያው እየሆነ መጣ። የሰው ልጅ ግን ኮንስታንትሊ በዛልክ ነው ያለ። አሁን የሰው ልጅ ብዙ ቼንጅ እናይበት ነበር። በተለይ በአሁኑ ጊዜ እንደ ሳይንሱ አበባል ከሆነ አሁን በጣም የፈጠንበት ነው ብለን ፈጣን ትውልድ ነው ተብሎ ስለሚታሰብ የሰው ልጅ ልውጥ ተቀርስ ፊዚካል ፊትነሱ በዚህ ልክ መታየት አልነበረበትም። ለምን ወይ መቅላት አለበት በጣም ወይ ነጭ መሆን አለበት ወይ ሞር መጥቆር አለበት። ቼንጁ መቀጠል ነበረበት። ኮንስታንትሊ ነው። ይህ ማለት በእግዚአብሔር የመጣ ክሬት የተደረገ ቋሚ ሂውማን ቢንግ ነው ማለት ነው። እና ከዚህ አንፃር ስናየው ትውልዱ ይህንን ግኖስቲዝም ይሄ የእውቀት ሰዎች ሰብአ ምሕረት የሚባሉ ስነ አእምሮን መሰረት አድርገው የሚናገሩ ሰዎች ላይ መስጠሙን በጥንቃቄ መያዝ ነው። እውቀቱ እኮ የሚጠላ አይደለም፣ የሚደነቅ ነው። አሁን እኛን በዓለም ተደራሽ ለማድረግ አይደለም እንዴ ካሜራ ፊት የምናወራው? በትክክል ይሄ ፖዚቲቭ ነው። ነገር ግን ይሄ ፈጠረኝ ማለት ግን ስህተት ነው። ምክንያቱም ይሄን አሁን ያመጡት ከምንድን ነው? ከልዩ ልዩ ማቴሪያል ነው። የማቴሪያሉ ጌታ ማን ነው? ማቴሪያሉንና ማቴሪያሉን ደግሞ ይሄን ፋንክሽናል እንዲሆን ያደረገው ሰውን ማን አመጣው የሚለውን ቆም ብሎ እንዲያ የማድረግ ስራ ነው። ይህም ያው የአገልጋይ ስንፈት ነው አይደለም? የአገልጋይ ድክመት ነው። አገልጋዮች እኮ ደካማ ነን። እንዲያውም በመድረክ ጥሩ ስብከት መሰበክ የተጀመረ እኮ አሁን ነው እንጂ መካከል ላይ በግዕዝ ቋንቋ ነው። ታምረ ማርያም በግዕዝ ማንበብ፣ ቅዳሴው በግዕዝ ነው። ምዕመኑ የሚሰማው የለም። አሜን አሜን ብሎ ይሄዳል። እንዲያውም ህዝባችን ጽኑ ነው። የግዕዝ ቋንቋ ኦፊሻሊ ከመሆኑ ወጥቶ ከተደበቀ በኋላ እኮ ዝም ብሎ አሜን ብሎ በማይሰማው ቋንቋ አምኖ የቆየ ማህበረሰብ ነው ያለን እና ያሁኑ ትውልድ ደግሞ በሚቆነጻጽላት ከልዩ ልዩ አቅጣጫ በምትመጣ የቋንቋ ሊሆን ይችላል የስልጣኔ ጌታ ሄዶን ግሎባላይዜሽን የሚወልደው የራሱ ተጽዕኖ አለ እና ተደማምረው ህዝባችን በዚህ መኖር ራሱ በእኛ ስንፍና ሲለካ ህዝባችን የእምነት ሰው ነው ወይም እግዚአብሔር ከልቡና ከስነ አእምሮ ያስቀመጠው የማመን ጸጋ ትልቅ ነው ብሎ መናገር ይቻላል። እና ቤተክርስቲያን ምን ትሰራለች የሚለውን በመዋቅር ደረጃ ስናይ ወርደናል። በመዋቅር ደረጃ ካኮን ስራ የለም። በመዋቅር ደረጃው የሚወራ ሙስና ነው፣ ስንፍና ነው። እንዴት በልተው መቅጠር እንዳለባቸው ያወራሉ የሚል ነው የሚወራላቸው። ይሄ ራሱ ድካም ነው። አንድ ግን ትውልዱን ለማዳን የመጣውን ቴክኖሎጂ መጠቀም ተጠቅመን ስራ መስራት በተለይ በሰብአዊ ማለት በሰባኪያን ዘንድ ትልቅ ስራ ይጠበቃል ገና እና በአንድ ሀገር ውስጥ ብዙ ፋብሪካዎች አሉ። ዳቦ የሚያመርቱት እሱን ናቸው። ስለዚህ ዳቦ የሚገዛ ሰው መሰለፍ ያለበት አሲድ ከሚያመርቱት አይደለም፣ ብረት አሮጌ ብረት አቅልጠው ከሚያሰሩት አይደለም፣ ሪሳይክል ከሚያደርጉት አይደለም፣ ከዳቦ ፋብሪካ ላይ ነው አይደለም። ህፃናት ሄደው ዳቦ ለመግዛት የሚሰለፉ። ስለዚህ በሶሻል ሚዲያችን ውስጥ ብዙ ፋብሪካዎች አሉ፣
ብዙ አይዲዮሎጂዎች ፋብሪኬት ይደረጋሉ። የሁሉ ፋብሪካ ምርት መጠቀም እንችላለን ወይ? ነቲንግ አንችልም። አንድ ሰው ከሁሉ ፋብሪካ የሚወጣውን በፕሮሰስ በሂደት ሊጠቀመው ዳይሬክትሊ ኢንዳይሬክትሊ ሊጠቀመው ይችላል እንጂ በሀገሪቱ ያለውን የፋብሪካ ውጤት ሁሉም ሰው አይጠቀመው። ለምሳሌ የብስኩት ፋብሪካ አለ። ብስኩት ለህፃናት ካልሆነ ዳይሬክት አሁን ለኔ ብስኩት የሚመረትልኝ አይደለሁም። ስለዚህ አንድ ሰው ተመጋቢ ራሱ ያ ህፃን ብስኩት የሚመገብ ከሆነ ደረቅ ዳቦ ለማን ነው? ለአባቱ ነው ወይም ለትልቅ ወንድሙ ነው። ወተት ፋብሪካዎችን ብንወስድ ወተት ለማን ነው በትልቁ ቀድሞ ተደራሽ የሚሆነው? ለህፃናት ነው። ይሄ ማለት ፋብሪካው ባመረተው በሀገሪቱ ምርት ልክ ሁሉም ሰው እንደማይጠቀም ሶሻል ሚዲያው ያቀረበውን አይዲዮሎጂ አመለካከት ሁሉ ወደ ውስጥ ማስገባት የለብንም። ለምሳሌ በዓለም ላይ የምናየው ነገር አለ። በአይናችን ግባት ደስ የሚለን ለምሳሌ አንድ ጎረምሳ 100 ሴቶች ቢያልፉ 100 ሁሉ ደስ ቢሉት 100ዎችን ያገባቸዋል? አያገባቸውም። አንዲት ቆንጆ 100 ጎረምሳ አልፈው ቢሄዱ 100 ሁሉ ለብሶ ታጥቆ አምሮ ብታዩ 100ውን ታገባለች? አንድ ነው የምታገባ። ስለዚህ ለስነ አይምሮአችን ህይወት ከሚሆነው ጋር አንድ ግባት ሊኖረን ያስፈልጋል። በተሰሎንቄ መልእክቱ ላይ ቅዱስ ጳውሎስ ምን ይላል? ፈትኑት ወዘሰናይ ያጽኑ አለ። ደህናውን ግን መርጣችሁ ያዙት እንጂ ዝም ብላችሁ እንዳትነኩት ብሎ መቀመጥም ራሱ አንድ ድክመት ነው። ለምሳሌ ሶሻል ሚዲያ ከባድ ነው፣ ሶሻል ሚዲያ ትውልዱን አጠፈው ምናምን ሳይሆን ተቀላቅለን መስራት ትውልዱ ከዛ ውስጥ ሴሌክት አድርጎ የሚወስደውን እንዲወስድ ነው። ሁሉ አማረሽን ገበያ አታውጧት ነው የሚሆነው እንደዚህ ከሆነ። ምክንያቱም ጥሬ ጨውና የሆነ ቅመም ገዝታል እንትንትና ዘሆ ለገበያ ያለውን ሁሉ ገብስቸው ምገባ ነው ካለች ሁሉ አማረሽ ምን መወሰዳት ገበያ ይቷጣዋል የሚሆነው። ስለዚህ ሶሻል ሚዲያ ገበያ ነው። ገበያ ጉድስ ያቀርባል፣ ሸቀጥ ያቀርባል። ቴክኖሎጂ አሁን ፋሽን ሆኗል። ፋሽን ደግሞ ኤንድለስ ነው፣ አደርስበትም። ስለዚህ ትውልዱ የሚደርስበትን ደርሶ ለብሶ ያልፋል እንጂ ፊውቸሪቲ ዲዛይን የሚደረገውን የሚፋተርበት ነገር የለውም። ክሬት የተደረገውን መጠቀም ነውና ሶሻል ሚዲያ ያበረከተልንን ሁሉ ተሸክመን እንወጣዋለን ወደሚል እንዳይገባ ትውልዱ ይሄን ማወቅ መቻል አለበት። ይሄ ራሱ እኮ አንድ እንትን ነው፣ እያስተማር ነው አይደለም? ይከታተለን ማምላከን ይሄ እናመርትለታለን። እኛ የመልካም ነገሮች ማምረቻዎች ነንና ስለዚህ በዚህ ልክ ነውና እንዲው ነቃው በቃው ተብሎ ስጥም አይባልም። አሁን ትውልዱ አስቸግሯል። ወላጆች ይመጡና መርጌታ አያጫውቱንም እኮ ልጆቻችን ሞባይላቸው ላይ ናቸው ተለያይተናል ይላሉ። እንዲህ መሆን የለበትም። የእናትህ ይቀር የአባትህ ተረት እኮ አለ። ተረት ብለው የሚያለምዱን ቅድሚያቴ እንዲነበሩ በእኛ ሀገር እንዲተደርጓል ሀገሪቱ እንዲሆና ነው የቀናች ብዙ ነገር እኮ አለው። ምክንያቱም ከወላጆቻችን በቃላቸው የያዙት ግዙፍ ላይብራሪ ማለት እኮ ነው። ወላጅ ሲሰማው ያደጋል። የሚገርማችሁ ነገር ህፃን እያለሁ እናቴ የምትነግረኝ አንድ እንትን ላይ ሶሻል ሚዲያ ላይ ሳገኘው ሳቅሁኝ። ህፃን እያለሁ ጉንጭህን እብ አድርገው ትለኛለች እናቴ። ለምንድን ነው ስለ ጥርምስምስ እንዳይልብህ ሂድ እንዲል በህፃንነት እናቴ ምን ማለቷ ነው እየኖረ አሁን ሶሻል ሚዲያ ላይስ እንዲህ አፋቸውን ያወላግዱታል። ለምን ነው ስል ፊትነሱ እንዲስተካከል ነው፣ ቦዲ ስፖርት ነው። ይሄ ምንድነው አለ እኮ ከማይበረሳችሁ ውስጥ እኮ ሳይንስ አለ። ኤክሰርሳይዝ ማድረግ ነው ያቃተን አውጥተን እና በዛ ልክ ብናየው የሚጎዳን አይደለም ለማለት ነው። እሺ ቃል ይተሰማለን። እውነት እንግዲህ የመጨረሻ ጥያቄ እየደረስን ነውና ይሄን አሁን በተለይ ሶሻል ሚዲያው ላይ የትኛውን መጠቀም እንዳለብን ከተነገረን እንግዲህ ሁሉ አማራሽን ገበያ አታውጧት ብለውናል። እውነት ነው። ያው ሁሉም ያሰኛት ከሆነ ያው የህፃን ገበያ ሊወጡ ያስቸግራል አይደል? ያየውን ሁላ ግዛ እያለ ያው ደግሞ እንግዲህ ትልቅ አዋቂ ብልህ የሆነ ሰው ደግሞ ገበያ ላይ ወጡ አስፈላጊ የሆነውን ገዝቶ ገቢቶ ወደ ቤቱ ይመለሳል። ሶሻል ሚዲያም ደግሞ ለኛ የሚሆን ነገሮችን የምንገበይበት እንደሆነ ነው የተረዳሁትና እንዲሁ ይሄ ነገር ከተነሳ ላይ ጋር እንዲሁ በዛው ላይ አሁን በተለይ ሶሻል ሚዲያው ብዙ ነገሮችን ከሚሰጠው አንዱ ሰላምን ከመስጠት አንፃር፣ አንድነትን ከመስጠት አንፃር ብዙ ጊዜ መለያየትን ደግሞ የሚልበት ነው። ሶሻል ሚዲያ የሚያንጸባርቅበት ነው። አንድነትን ከመለየት ፍቅርን፣ ሰላም ብዙ ጊዜ እናጣበታለን በሶሻል ሚዲያና ስለ አንድነት ስለ ሰላም በተለይ በአሁን በሚታየው በዚህ ጊዜ የሚታዩ በጣም ብዙ ሰፋፊ ክፍሎች አሉ፣ አለመግባባቶች አሉ። ማህበረሰቡን እየፈተኑት ይገኛሉ እነዚህ ነገሮች ደግሞ እና ቤተክርስቲያን እንደ እናት ቤተክርስቲያን እንደ ሀገርና ህዝብን በማስታረቅ ሰላምን በመስበክ ረገድ ላይ ያላት ሚና ታላቅ ነው በቤተክርስቲያን ዙሪያና በዚህ ድርሻ ላይ የቤተክርስቲያን ሚና ምንድነው ብለው ነው የሚያምኑት እርሶ? እና ይሄንን ነገር እንዳልበዛው ቢያብራሩልን ጥሩ። አሁን የደረስንበት የመኖር ፈተና ሆኗል። እውነት መምህር ትልቅ ጥያቄ ነው ይሄ ነገር። በቃ አሁን ነገሮች ሁሉ እንዲያውም ሶሻል ሚዲያ ላይ ጽፌያለሁ፣ በሰሙን ፌስቡክ ላይ
ከመንደር ወደ ሀገር ከሀገር ወደ መንደር ብዬ በቃ ወደ ከተማ ስንመጣ ከመንደር ወደ ሀገር ነው አይደል የምንመጣ አሁን ኢንተርናሽናል ወደ መሆን ነው የምንመጣ ናሽናሊቲውን አልፈን ኢንተርናሽናል ወደ መሆን እንመጣና ተመልሰን ግን ወደዚያ ጎጥ እንሄዳለን እና ፌስቡክ ላይ ከመንደር ወደ ሀገር ወይስ ከሀገር ወደ መንደር ብዬ ጻፉት የሰው ልጅ እየተማርን በመጣን ቁጥር መሰለ እንዴት ንቃተ ህሊናችን ሲጨምር መለየታችን ጨመረ እውቀት ችግርን መቅረፍ ነበረ መቅረፍ አልቻለም ማለት ነው እና ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ 1:10 ላይ ከሁሉም ሰው ጋር ሰላም ተበባሉ በቃ በሰላም ለመኖር ሞክሩ እንጂ ይላል የሰው ልጅ በቃ እየተፈጠረ እኮ የሰው ልጅ ዘራችን አይደለም አንዳንድ ጊዜ እኮ አሁን ይሁን በቃ ስታየው ግራ ያጋባል መምህር በእውነት የራስህ አይደል ይሄ ሂዩማኒቲ እኮ ነው በቃ የሰብና ሉዓላዊነት ነው እኮ የትም አታደርሰውም እኮ አንተ አይደልህ አንበሳውን አጥፍቼ በገጸ ምድር ልኑር ብሎ ሞክሮ እኮ ያቅም ብዙ አይዋፋት ኢንሚሊየን አይዋፋት በአንድ መስክ ላይ ሲለሙ ነው የሚውሉ እንግዲህ በእያንዳንዱ አይተም እንኳን ብናይ ትላልቅ ወፎች መካከለኛ ምናምን አሉ ዘወል ተሰማርቶ ነው ዝም ብሎ የሚውል የተወሰነ እንስሳት ነው ይሄ ስጋ በሉ ነው ሆዱን ስለሚረበው ለሆዱ ስለሚያደላ ጅቦች አንበሳዎች ነብሮች ስጋ በል ስለሆኑ እንጂ ይሄ የምረበዳውን ሀያና የሰፈር ምንጭ ነውን ሀያ አንድ ላይ ብታውሉ አይነካከስም ከሰፈር ያለውን በሬና ጎሹን ያን የጫካውን በሬ አንድ ላይ ብታውሉ አይነካከስም ይሄ እንኳን አይተሙ ተለያይቶ ማለት ነው በሬና ጎሽ የተለያየ ሆኖ የሰው ልጅ አንድ ነን ለምን ምን ላይ አይደለም ግን እንዴት ነው ወደ መባላት የመጣን ወደ ቤተክርስቲያናችን ስንመጣ ቤተክርስቲያን ክርስቶስ ሲጀመር ተለያይቶ የነበረውን አይደል አንድ ያደረገው ህዝብ ነን አህዛብ ነን ብለው ተከፋፍለው የነበሩትን አንድ አደረጋቸው አንድ አደረገ እና ቅዱስ ጳውሎስ ለምንድን ነው አይል ያለ ዚያለ እኔ ጳውሎስ አውጥ ሲያስተምር ደግሞ እንዴ ሰው በቃ ዝም ብሎ እንዴ ልዩነትን መፍጠር ደስ የሚለው ነው ቅዱስ ጳውሎስ ምንድነው ጳውሎስ ተከላል እኔ ጳውሎስ ተከሉ አጵሎስ ሰቀየ አጵሎስ አስተማረ ደጋግሞ ወይ ማጠጣው አለ ወእግዚአብሔር አልሐቀ ያንተክል እግዚአብሔር አሳደገው እና እንዲህ ከሆነ ምንትኑ ስላጤ ሆነኩ የጳውሎስ ነኝ የአጵሎስ ነኝ የኬፋ ነኝ ማለት ምንድነው ብልጫው በጳውሎስም የተጠመቀ የለም በክርስቶስ ስም ነው እንጃለና እግዚአብሔር አንድ ሆነን እንድንኖርባት ካመጣን ዘንድ ይሄ መለየት በእውነት ይመቀነስ ነው ያለብን እኔ አንዳንድ ጎጥ ላይ የሚነሳ ጽንፈኝነት አድጎ ይታያል እኮ ገሌ የማትለው የተኛው ሁሉ ቀስቅሶ የሚቀላቅል ኮስታጠና መቼም እናየዋለን ክፋት ከየት እንደመጣች አዋል ሐሰት አይልም የሪያ ወንጀል አመጻውጻት መዛግብት ያለ ደግሞ ሄኖክ እና ከመዛግብቷ ስትወጣ እናውቃታለን ይከፋዋል ብለን ተተነው ነው እንጂ ለወደፊት ግን ትውልዱ የሚነጋገርበት ይመስለኛል ግልጽ አድርጎ አይ አመጻውጻት መዛግብት ያ ከነገሌ ይሄን ያህል መጠኗ ከነገሌ ነው በፐርሰንት ተምኖ ለትውልዱ ለሀገሩ ለሰፈሩ የሚያከፋፍለው ይመስለኛል ግን ከዛ ሳንደርስ ይሄን ማጥፋት ነው ቤተክርስቲያን ከየትኛው የሚምጣ አምኖ ከመጣ በኋላ ቤተክርስቲያን የክርስቶስ አንድ አካል ነው አይደለ በቃ እሱ ራስ ነው የአካል ግጥጥሞሽ አርጋ ነው የምትይዘው እንጂ አንተ ነጭ ነህ አንተ ጥቁር ነህ አትልም አሁን ነጮች ኢንሚሊየን አምነው መጥቶ ኪዳነ ምሕረት ቢካፈሉ ቢሳተፉ ማን ቀና ብሎ ያቸዋል እንኳን ደህና መጣችሁ ከማለት ውጭና እንዲህ ባለው ነገራችን ሁሉ ይህንን ነገር ልናስወግደው ያስፈልጋል አንድ ሆነን በፍቅር እኮ እሱ ሰላም አለ ብሔር ነው አንድ ሆነ የሀገር ሰላሟን ፍቅሯን አንድነቷን ፈልግ ለምን ጸልይ ነውና ከዚህ አንፃር ይሄ እንዲያው በየመረኩ ምንናገረው ምናውግዘው ነውና በድምሩ ምለው ሰዎች ባካችሁ ሀገር ለመሆን መጠን ተመልሰን መንደር አንሆን እላለሁ ዶዚ የለጠፉትን ልድገመው መንደር ተነስተን ሀገር ሆነን እኛን ማስተማር ማሳደግ ሲገባን ተመልሰን ከሀገር ወደ መንደር ተመለስነ ማለት ስንደክሞ ያስተማሩን ወላጆቻችን ሁሉ ኪሳራ እኮ ነው ኪሳራ ነው በእውነት ሀገር ስንደክማ አስተምራ ስንት ነገር መምር ቀጥራ ደሞዝ እየከፈለሽ ብዙ ነገር ብለው ይሄ ሁሉ የህዝቡ ሸክም ነው ከህዝቡ ትከሻ ላይ ወርደን እንደገን ተመልሰን ህዝቡን እየቆነጠርን የድክመትን በነገራችን ላይ እኮ የድካማነት መደበቂያ ነው በትክክል የድካማነት መደበቂያ ነው ቀደም ሰው ሃይማኖት ነበር የሚያለብሳት ድክመቱን አሁን ግን ምን አለበሳት ጎጥ አለበሳት ሰብለ አካዩ የሚለው አለ ደለዘው አሁን ሲደክም ሩጥ ሆዶ የሆነ ነገር አልቀጠር ካልህ ጥቅም እንትን ብሎ ምን ነው ያጠጋራ ነገሌ ስለያዙት የነገሌ ሰፈር ሰው ነው እንጂ የሚቀጠር ይዝኛው አይቀጠር ይላል መኖሩ እኮ አለ ቅጥሩ አለ አሁን ዘመን አድልዎ ስለሆነ ጨቅ ነው አለ ነገር ግን ልደቷ ግን በደካማ ሰዎች ነው እንጂ የመጣች ብርቱ ሰው በቸም ደካማ ነገር ነው ያወልደው በትክክል በዝልክ ብናየውና ብናስተካክላለሁ እንዲህ ሁሉ በየሰፈሩ ይድረሰው በእውነት እንዲሁ ቫይራል ሆኖ ይሄ ሚዲያ እንትን ማየት ፈልጋለሁ በእውነት ደካማ ሰዎች ባካችሁ ድክመታችሁን ጥጋ አድርጋችሁ ቤተክርስቲያኒቱና ኢትዮጵያችን አትበጥብጡብን ራሳችሁን ችላችሁ ቁሙ ማለት ፈልጋለሁ አስተላልፉልኝ እንዲሁ
ይህ በጣም የድክመት ነው። ጀግና ሰው እኮ ወቁልኝ ተደራሽነቱ ነው የሚታይ። የተማረ ሰው አቅም ያለው ሰው ተደራሽ ነው የሚሆን። ጠባብ ሰው ደግሞ የሚያደርሰው ስለሌለ በሰፈሩ በኩል መድረስ ይፈልጋል። ሲያተው ተደግፎ መቆም ይፈልጋል። እንዲህ ስለሆነ የዚህ ሰፈር ሰዎች አንደመጥ ደግሞ ያውኛው ቆይ ኮለኩለዋል፣ ጩህ እንዲህ ብለህ ይለዋል። እና ባህር ዳራችን እንዲህ ያሉ ነገሮች ብዙ ገጠመኞች አሉኝ። እኔ ሰው ሲያታቸው ሰፈርን ጥግ አድርገው ትልቅ ድባቅ ሲመጡ ስላየው እኔ ማስቃለሁ። አይ ገሊ አንተ እንዲሁ አልተማርክ ነበር ጥበብ ታመጣት ምላቸው ሰዎች አሉ። እና በዚህ ልክ ስለሆነ ቢስተካከል ለማለት ነው። እንደዚህ ብዙም ያናግርም አይደለም። ይሄ በጣም የወረድንበት ስለሆነ ቃል ህይወት ያሰማልን። እውነት ነው። ያው እንደ ቤተ ክርስቲያን እንግዲህ ሚናዋ እሱ ሰላም ለብሔር ብለውናል መምህርና ለሀገር ሰላምን መጸለይ መለመን እንዳለብን ቤተ ክርስቲያን ታስተምራለች። ቅድምም እንዳሉን አንበሳውን አያጠፋውም ብለውናልና በተለይ ቅዱስ ዮሐንስ አፈወርቅ እዚህ መነሻ ላይ አድርጎ በዚህ ምድር ላይ እንደ ዲያብሎስ ክፉ የለም ይላል፣ የከፋ የለም። ነገር ግን ደግሞ ክፋቱ በሰው ልጆች ላይ ነው እንጂ በወገኖቹ አይደለም፣ በራሱ አይደለም። ያነግሰዋል እንዲሁ እንደዛ አለው እና የሰው ልጅ ግን ክፋቱ በሰው ልጅ ነው ብሎ የተናገረዋልና እውነቱን ነው። አሁን እንደተናገሩት ዲያብሎስ አንበሳን አያጠፋውም ነው ትልቁ ነገርና ይሄንን ነገር ካሉን እኛ እንደው ይሄ የኛ ድርሻስ እኛስ እንደ ምእመናን ምን ይጠበቅብናል? በተለይ እዚህ ላይ አሁን ቅድም ሲያነሱት እንደነበር ምእመኑ ይነሳበታል እያሉ ነበርና እኛስ እንደ ምእመን ምን ይጠበቅብናል? በተለይ የወጣቶች ተሳትፎን በተመለከተ በአሁኑ ሰዓት ወጣቱ ወደ ቤተክርስቲያን ያላቸው መሳብ፣ በሰንበት ትምህርት ቤት ያላቸው ተሳትፎ ምን ይመስላል? አሁን ስታዩት ብዙውን ጊዜ በዚህ በቤተክርስቲያናችን ሰንበት ትምህርት ቤት አለ። ወጣቱ ወደ ቤተክርስቲያን ያለው ዝንባሌ እና ከዚህ ምንድን ነው የሚማረው? ምን ማድረግስ ይኖርበታል? በተለይ የኛ ድርሻ ምንድን ነው? እዚህ ጋር ምን ቢሆንስ ያምራል ብለው ያምናሉ? እርሶ ምንስ ይሉናል በዚህ ላይ? እውነት ነው። በጣም ወሳኝ ጥያቄ ነው። እንግዲህ ምእመናን በራሳቸው ውስጥ ብዙ ነገር አለ። ከከተማው ምእመን ይልቅ የገጠሩ ምእመን በጣም ብስል ነው። የገጠሩ ምእመን አንዱን ቤተ ክህነት አንዱ ቤተ መንግስት ነው የሚያደርግ። የከተማው ምእመን ደግሞ ሁሉም ቤተ መንግስት ነው የሚያደርግ። ምክንያቱም ከልጆች ገንዘብ መቀበል እንጂ መስቀል፣ ቡራኬ፣ ስጋ ወደሙ፣ ጸበል በልጆች እንዲሰጠው ራዕይ የለውም የከተማ ሰው። የከተማ ሰው እንዳትቀየም፣ ይሄ ችግር አለ። አሁን ወደ አሁኑ ትንሽ አንዳንድ ሰዎች በከተማውን በሰንበት ትምህርት ቤት ላይ እያደጉ ዲቁና ማምጣትና ወደ ቅስና ማድረግ የተሸጋገሩ አሉ። እነሱን አይመለከትም። ግን ብሳ ፐርሰንቱን ስታዩት ገጠር ብሞት እንዲያው ዳዊት የሚደግምልኝ ቅዳሴ ውስጥ መታጎሉ የሚያውቅልኝ እንዲያው አንድ ሰው ይኖረኝ እንጂ ብሎ ለምኖም አንዳንድ ጨሴ ማድረግ ሙከራው አለ። በከተማ ዘሆሊ ቢሲዲ ነው የሚል። ከዚያም ብሶ ሰንበት ትምህርት ቤት ደግሞ ይምጡ ሲባሉ በትምህርታቸው ይሰንፋሉ ይላል። የሚገርማችሁ ነገር ሰቃዮች እኮ መንፈሳዊ ልጆች ናቸው። አሁን ዩኒቨርሲቲ ላይ ሜዳሊስት የሚሆኑ ተሸላሚ የሚሆኑ የግቢ ጉባኤ ማህበረ ቅዱሳን ልጆች ናቸው። በዚህ በእውነት ማህበረ ቅዱሳንን ባመሰግን አትቀየም። ያለ እውነት ደጋሚ አይደለሁም እኔ ሩቅ ነኝ፣ ሜምበርሺፕም አይደለሁም። ነገር ግን ምክንያቱም ቀደም የሚመጡ መምህራን ባህር ማዶ ነበር የዘመናዊ መምህር የሚመጣ እና ሚሽነሪ ነው ፕሮቴስታንት ነው የሚያደርጋቸው ምዕራባውያን ስለምናመጣ። አሁን ይህን ነገር መቀልበስ ሲያቀት ሾህን በሾህ አደረጉና ይሄ እንትኑን የዩኒቨርሲቲውን ተማሪ የግቢ እንትን አቋቋሙለትና በደም ቀረጹት። እና ፖሊ ያለሁኝ እኔ 7ኛ 8ኛ ክፍል ያለው ሴቶች ልጆች ጾመ ድጓ ብጥር አድርገው ይማሩ ነበሩ። ማህበረ ቅዱሳን እንትን ያለው ይሄ ማህበረ ቅዱሳን ዋጋ ከፍሎ ያውም እኮ እየተመረቀ አይዞ በርታ እየተባለ አይደለም እልም ያርግህ እየተባለ ቀረጸ። እና አሁን በዛ ነው የተገኘና ሰቃዮች የዩኒቨርሲቲ ሰቃዮች የማህበረ ቅዱሳን ልጆች ናቸው። ዲያቆን ሆነው ተምረው ዓለም አቀፍ ሰው የሆነውን የማህበረ ቅዱሳን ልጆች የግቢ ጉባኤ ልጆች የቤተክርስቲያኒቱ ልጆች ናቸው። እንደ ዓለም እንዲያውም ኬርለስ ነው የሆነ በዓለም ብቻ ያለፈው ወደ እግዚአብሔር ቤት መጥቶ ጣይም ያልቀመሰው ኬርለስ። ምን ብዬ ልግለጸው? ይሄን በአማርኛ እንዲሁ ሰው ቋንቋ ነው እየተጠቀሙ ያለሁኝ። ምን ብዬ ልግለጸው? የጀዘበ አይደንቀው፣ አይነደው፣ አይበርደው ዝም ብሎ ምን ልበለው አንተ ይሄ የተዳቀለ እንትን አለ። ከፈረንጆችና ከበሻዎች የተዳቀለ በሬ አለ ወይም ዶሮ እንደ ዶሮ ንጋተ እንትንን አይጮህም። እንደ ሴት ዶሮ እንቁላል አይጥልም። እንደ ወንደሩ አይጮህም። ዝም ብሎ ቅልብ ዶሮ። እንደዛ እንዳትሆኑ እውነት። እዚህ ፊት የካሜራማኖች እና ጓደኞቻቸው ወደ እግዚአብሔር ቤት የቀረበ እኮ በጨው የጣፈጠ ምግብ ማለት ነው።
የጣፈጠ ምግብ ይሁን ይፈጥናል። ይሄ መንፈሳዊ እኮ መንፈስ ቅዱስ አይደል የሚጠብሰው የሚቀቅለው መዓዛ ሁሉ አለው እና የዚህ ችግር አለ እና ምእመናን ልጆች ወደ መንፈሳዊ ቦታ እንዲውሉ ማድረግ ግዴታ ነው። ለመንፈሳዊ ጥቅም እድገት ብቻ አይደለም ይህን ብለው ልጅ ለማሳደግ ህይወት ያለው ሰው ለመተካት በሁለቱም የተማረ ነገር በቃ የቀደሞች እኮ ጀግኖች አይበለጥ ሚኒስቴሮች እኮ የቀደሞች እኮ ቤተ መንግስት አልነበሩ የድጎ ያቋቋሙ የቤተ መክህነት ነው እንዲያርገው ሀገርን ኢትዮጵያን አስከብረው አሽከርክረው አፄ ኃይለ ሥላሴ ወደ ሌላው ዓለም እኮ ሲሄዱ ሄደው ዘርግተው አይደለም እኮ ሰላም የሚሉ ተቁሞ ተጨብጭቦላቸው የአፍሪካው መሪ ያሉ የሌሉት መጡት ነው አንቀጥቅጠውት ይኖሩ። ዛሬ ሱፍ ለብሰን ከረባት አስረን ቲር ብንል አረየት ሮጠን ደን አብረን ቁመን ፎቶ ብንነሳ ብንስቅለት ብንለማመጠው ምንም አልቆጠረን። ትላንትና ግን እስከ ድባቡ ሄደው በርሊን ላይ ሄደው የእንትንን ወረራ የጣሊያንን ወረራ ያስወጣል ብለው አፄ ኃይለ ሥላሴ እኮ በእንግሊዝ በዓለም ተባበሩት መንግስታት ሲከሱ እንግሊዝ መሳሪያና ወታደር እንዲቸት ሲያደርጉ ደረታቸው ነፍተው ተንጠራርተው ነው ሀገሬን እንዴት ይወራል? ሀገሬ በኑሮ ዝቅተኛ ነው፣ እንደናንተ መሳሪያ የለውም፣ አቅም አለው፣ አንድነት አለው፣ ፍቅር አለው አሉ። ተናገሩ። መሳሪያ ገባ። ይሄ አልቪን የሚባለው ገባ በዚህ በሱዳን አድርጎ አጭዶ ወጣው። አልቪን የተባለው እኮ ማጨጃ ማለት ነው። እንዲህ የሆኑ ቤተ ክህነቱ ላይ ያደጉ ስለነበሩ ነው። እና አፄ ኃይለ ሥላሴ ጾመ ድጓ በጥረው የተማሩ ናቸው። ቤተ ክህነት ሰዎች ናቸው፣ ይታወቃል፣ ሊቆሽ ናቸው። ስለዚህ ቤተ ክህነት መማሩ ይጠቅመዋል እንጂ አይጎዳውም። እና ምእመናን ልጆቻቸውን አብረው ከልጆቻቸው እጅ መስቀል፣ ከልጆቻቸው እጅ ስጋው ደግሞ፣ ከልጆቻቸው አንደበት ቡራኬ፣ ጸሎት አቡነ ዘበሰማያትም መጠበቅ መቻል አለባቸው። ወደ ሰንበት ትምህርት ቤት ስናይ ወደ አሁኑ ስንፍና ተከስቷል። በሰንበት ትምህርት ቤትና በጽጋ ወጣቶች በአፍላው ጥሩ ነበር፣ አሁን ተቀዛቅዟል። ለአፍላ ወዳጅ ሆነናል እና ይህን ማጠናከር አለብን። ወጣቱ ሰንበት ትምህርት ቤቱን ማጠናከር፣ በዛ መቀረጽ፣ በዛ መኖር ነው። ወደ ዓለም በህርነ ቁጥር እኮ ራቆታችን ይሆን አይደለም እንዴት? ከዓለም ያመጣ ነው መዘዝ እንጂ እሺ ከዓለም ከቤተ ክርስቲያን መንፈሳዊ ሆኖ ሰው ያመጣው ምን አለው? መንፈሳዊው የሚረክስ ካለም ሄዶ ነው አይደለም እንዴት? ቄሱ ቢያፈርስ ዲያቆኑ ቢያፈርስ ካለም ሄዶ ነው እንጂ ቤተ ክርስቲያን ነው አይደለም እንዴት? በሽታ የት ነው ያመጣ ነው? ወደ ብር ያመጣ ነው ከት ነው ያመጣ ነው? የተላላፊ በግብረ ስጋ የሚተላለፍ በሽታ አሁን ቀዩራን ቀደም ምን የሚባል ነበር መሰላችሁ? ቂጥኝ፣ ጭብጦ ብዙ ነገሮች ነበሩ። አሁን በሕክምና ጠፍተዋል ኦልሞስት እነዚህ። አሁን ደግሞ በዘመኑ የሚተላለፉ እንደ ኤችአይቪ ኤዲስ ሌሎችም አሉ። አሁን እንዲያውም ባባለሰቦች እንደዚህ ነገሮች እና እነዚህን ያመጣናቸው እኮ ከመንፈሳዊነታችን አይደለም ከስጋዊነታችን ነው። ራሳችን ከመጠበቃችን አይደለም ከመተላለፋችን ያመጣናቸው። ስለዚህ ወደ ዓለም ሄደን ያተረፍነው ምን ላይ ነው? የጎደለብንስ? ዓለምን እኮ እንዲህ ስንል ተዋናይ ነን አይደለም እንዴት? ሞባይል እየተጠቀምን ነው። መንፈሳዊነታችን ይከለክለናል። መኪና ቢኖረን ይከለክለናል። ሞደርን የዘመነ ቤት ቢኖረን ዘመናዊ ኑሮ ብንኖር ይከለክለናል። ግን የሚከለክለን ምንድነው? ኃጢአት ከሰራንበት ነው። ኃጢአት ስንሰራ እዛ ውስጥ ምንድነው ያለ? ፈውስ በሌለው በሽታ እመታለሁ እኮ ነው ያለ። ተው እኔ እጠብቅሃለሁ፣ ተለወጥ፣ ደግ፣ በርታ፣ በልጽግ፣ ጤነኛ ሁን፣ ሰላም ሁን፣ ኑር። ነገር ግን ሌላ ነገር ካመጣ ፈውስ በሌለው በሽታ እቀጣለሁ ብሎ እኮ በኦሪት ተናግሯል። ስለዚህ እግዚአብሔር ሊቀጣን ስንተላለፍ እንጂ በሰላም ስንኖር የቀጣን አምላክ የለንም። እና ከዚህ አንጻር ወደ ሰንበት ትምህርት ቤቷ መቅረባችን ብቁዎች ያደርገናል። የአመራር ጥበብ ብዙዎች እኮ በትልቅ ወንበር ላይ የምታዩቸው እኮ ማኅበረ ቅዱሳን የቀረጻቸውና በሰንበት ትምህርት ቤት ተቀርጸው የወጡ ልጆች እኮ ቁልፍ ቦታ ላይ ያሉ አስተዋይ ናቸው። ማኔጅ ማድረግ ይችላሉ። እና እንደዚህ ብናየው እላለሁኝ። ቃለ ሕይወት ያሰማልን። ሁለቱንም ዓለም ዋጅተው ከመውጣት አንጻር ነገራችን ላይ በመንፈሳዊም በዓለማዊም ያደጉ ልጆች በተለይ በዚህ በሰንበት ትምህርት ቤት ማኅበረ ቅዱሳን እንዳሉት በሁሉም ዘንድ በቆሙበት ሁሉ ግብ ያሳካሉ ዓላማቸው ላይ። አሁን ብዙ ሰዓት በግቢ ጉባኤ የሚያነሱት እኔ ካየሁት አንጻር የሜዳሊያ ወርቅን ከመሸለም አንጻር ስናያቸው አብዛኞቹ በመንፈሳዊ ሕይወት ያለፉ ናቸውና እንዲያው ጠቅለል አድርገው እንግዲህ በመጨረሻ ለጠቅላላው ሕዝበ ክርስቲያን እንግዲህ ይህንን ቃለ መጠይቅ ለሚከታተሉ ወገኖቻችን የሚያስተላልፉት የሚሉን መንፈሳዊ መልእክት ወይም ደግሞ አባታዊ ምክር ካለዎት እንግዲህ የመጨረሻ መልእክቶትንም በዛው የሚሉንን ነገር ይህንን በሶሻል ሚዲያ ለሚከታተሉ ወገኖቻችን አመሰግናለሁ። ብዙውን ብየዋለሁ። ነገር ግን አንደኛ ምእመኑ ይበርታ፣ ሁለተኛ ሶሻል ሚዲያ ላይ ብዙ ምናያቸው አሉ ፊልተር የሚደረጉ ሶሻል ሚዲያ የሆነ ስርቅ ብሎ አልፌ ሲሄድ ከአንድ ድረገጽ ሰማ ሱሪ ለብሶ ህዶ ስጋው ደግሞ መቀበል ይቻላል እያለች ትጠይቃለች። አዎ ይቻላል እኮ ያለ ዲያቆን ማንሜና ነኝ ብሎ ይመልስ ነበረ። እና እንዲያውም በሌላ ሚዲያ ላይ አግኝቼ ትንሽ ተናግሬያለሁ በወቅቱ። እና ምንድነው ፊልተር አድርጎ ነው የሚደመጥ ሶሻል ሚዲያ ላይ። ቅድም እንዳልሁት በቃ በሀገሪቱ ያለው ፋብሪካ ሁሉ ዳቦ አያመርትም፣ አሲድም ያመርታል።
አሲድ ደግሞ ከተደፋብን ቶታሊ ይጎዳናል። ልክ እንደዛ ነው። አሲድም ተሸካሚ ናቸው። እና ሌላው ምንድነው አሁን ሰው ፈርቶታል ሶሻል ሚዲያው ላይ ምናምን። ምክንያቱም ሶሻል ሚዲያውን ስንከፍተው ሙዚቃዎች ወደ ስጋዊ ነገር የሚወስዱ ውዝዋዜዎች ምናምን ይበዛሉ። ይሄ ደግሞ የሶሻል ሚዲያ ህግ አሁን አንዲት ቆንጆ ሶሻል ሚዲያ ላይ ገብተሽ ከእስክስታ ከመውረድ ውጭ ሌላ ምን በይ እንላታለን? ምን ዕውቀት አላት? በቃ አንዳንድ ጊዜ ማን ፈርደው ነገር አለ። አሁን በትረ ወንጌል ቢገባ ያዘው ወንጌል ነው የሚናገር። ተነስተው ወዛው ዘተለው አይሆንለትም። መክሊቱ አይደለም። እና ብዙ ተፈርዶ ማለት አይደለም። ሶሻል ሚዲያ ላይ የምናያቸው የጨዋታዎች እሴተ ሀገር ይህ በውዝጓዜ እንዲህ ባሉ ስጋዊ ዳንሶች ውስጥ ደግሞ ሞር ወደዚያ ፑሽ የሚያደርጉም እንዳሉ ይገባል። ቅድም ያልኩት አሲድ አምራች ማለት ያ ነው። በእሴተ ሀገር ያደገ ተወዛዋዥ ለምሳሌ ገጠር ኮስተር ቤት ሰርተህ ደስ የሚል ቤት ሰርተህ ጎረቤትህን ይዘህ ያሳራህን ይዘህ ስጨፍር ነው የምታመሽ። ይህ የዝሙት ነው ሊባል ይችላል? እንዴት ይህ በደል ሰሩ ኃጢአት ነው አትላቸውም። እሴተ ሀገር ነው። ምንድነው የሚል ቄሶች ታቦት ተሸክመው ይዙሩ ወጣቱ ሆያለ ይፎክር ይደንፋ ይላል አይደል? እዚህ እጃሱ ላይ የኢያሪኮን ግንብ በሚያልፉበት ሰዓትና ባጠፉበት ሰዓት ቄሱ ታቦት ይዞ ይዙር፣ ጀግናው ደግሞ ይፎክር ያቅራራ ይፎክር ይደንፋ። አውኩ ደንፉ ማለት እኮ ወጣልኝ ውጣ በለው ማለት እኮ ነው። ማቅራሩ መፎከር ይሄ እሴተ ሀገር እሴተ ህዝብ ነው። ጥፋት ትለው ሞኝ ነው። የህዝብ ስነ ቃል ነው። ነገር ግን አሲድ ፋብሪኬት የሚያደርጉ ዳንሶች አሉ። አክሽናቸው፣ አለባበሳቸው፣ አዲሽናሊ ቦታቸው የዚህ ድምር ውጤት ነው እንጂ አሁን ሶሻል ሚዲያ ላይ ቶታሊ አሲድ ይመረታል አይደለም። እሴተ ሀገር ሁሉ ይመረታል እንጂ ውዝጓዜው እሴተ ሀገር ነው። ቆነጃጅቱ ገብተው እስክስ ሲሉ በቃ ደስ ነው የሚለኝ እኔ። እርሱ የሰመርሽ ወሬ ያሰንብትሽ እና ቀጫ አድርገሽ ምትላት ነው ያሰንብትሽ ነው እንጂ ይኑሩ በቃ ይወዛወዙበት። ነገር ግን ወደዚያ ፑሽ የሚያደርግ አሲድ ወደ ማምረት ቤንድ እንዳያደርግ መጠንቀቅ ነው። አሁን የምትወዛወዝልሽ በሰዓቱ ሰንበት ትምህርት ቤት ሄዳ መማር አለባት። ቤተክርስቲያን መሄድ አለባት። እንዲህ እየሆነ ሲመጣ መክሊቷ ደግሞ ምን ይሆናል? ሜዲዬሽን ይሆንና ወደ ዝማሬው ትገባለች። አንድን ዘማሪ አሁን ሙዚቃ ቀንቅን ብትለው ላይሆንለት እኮ ይችላል። መክሊቱ አይደለም በዚያ ወደግ ነው የምትለው። ግን ወጣቶች ባላቸው መክሊት ሶሻል ሚዲያ ላይ ሲመጡ ውጉዝ አንላቸው መባል የለበትም። የምታደንቀው ነገር እኮ ብዙ አለ። እሴተ ህዝብን የሚያወጡ ቢያቅራራ ቢፎክር ቢገጥም ስነ ግጥም እንደዚህ ብሎ እንደዚህ አሁን ሀ ብሎ ሁ ማይል ገበሬ እኮ ግጥም ያልሆነ እንደኮ አንተን ቁጭ ያደርጋል መርጌታ ቁጭ እንዲህ ያለ የጠይም ወላንሳ እንዲህ ያለ ጀግና እንዲህ የሚያነሳ ያገሳ እንዳንበሳ እያለ ይለዋል። እሴተ ህዝብ ነው፣ ስነ ቃል ነው። ይህን ሶሻል ሚዲያ ላይ አግኝተው ውጉዝ አትለው። ነገር ግን አልፈው አሲድ የሚረጩ ነገሮች አሉ እና ፊልተር አድርጎ ማዳመጥ ነው። እሴተ ህዝብን ማውገዝ ሳይሆን ምን ላዳምጥ፣ ምን ወደ ውስጥ ላስገባ። ቅድም ያልነው አይደለ? በእኔ መጠን ዳቦ ነው መበላ፣ ብስኩት ላልፈልግ እችላለሁ። አዘርዋይ አሲድ አያስፈልገኝም አስፈላጊ ሆኖ እስከማገኘው ድረስ ለማለት ነውና እንደዚህ ስለሆነ ሶሻል ሚዲያን በጠቅላላው ውጉዝ ማለት ሳይሆን ስንሰማ ግን እዛ ላይ መምህር ይመረጥ። በተለይ ሶሻል ሚዲያ የሚከታተል ሰው መምህራን ምረጡ። በቃ የምትጠይቁ እንደዚህ ላይ በጣም መመረጥ አለበት። እንዲሁ ሶሻል ሚዲያ ላይ ቀርቦ ተጠየቀ የሚያውቀውንም ማያውቀውንም ማጨማደድ ዝም ብሎ እና ባለፈው አንድ ሚዲያ ላይ ገብቼ ምንድን ነበር የሚል የሆነ ምንድን ሐሳብ ነው? ቆይ ጥያቄው ባሏ ተሰስቶ ቢመጣ ትዳሩ ይፈታ የሚል ጥያቄ ነው። ደግሞ አረሳም። ኋላ አንድ ቄስ ገባና በጭራሽ አብሯት መኖር የለበትም መባረር ነው ያለበት ትዳሩ መበተን ያለበት ነው ግግም ይላሉ። ኦሮ በስማ ወልዶ የመጣ እንደውሳን ተከርፋፋል። ደግሞ ሀዞሪያን የንጫሩኝ የዚያ ሚዲያ ላይ ሲያደረገ አወረዱኝ። ያለ መጠኑ እንዲሁ በዚህ አልፌ የምለው የቤተ ክህነት ሰዎች ስትጠየቁ ባካችሁ መጠናችሁን አውቃችሁ መልሱ። ይሄ ለቤተ ክህነት ስፔሻሊቲ ሌላውን አይመለከትም። ቤተ ክህነት ነክነን መምህርነን ዲያቆንን ቄስነን ብላችሁ መልስ የምትመልሱ ባካችሁ ከመመናን ህሊና ወረዱ። ያማችሁን ተንፈሱ። ኧረ አናውቅም መምህር ጋብዙ በሉ። እንዴ ዝም ብሎ ፎሎወር እንትን ማያ እንዴ ዝም ብሎ መጨምደድ በጣም ያሳዝነ። በቃ ቤተ ክህነት ነው አሲድ እየረጨበት ያለ ነው ሶሻል ሚዲያው። ምእመናንስ ተወዛወዙ አለፈ። ደስ ቢል ውዝዋዜውን ታየዋለህ። ደስ ባይልህ ታልፈዋል አይደለም እንዴ? ሰው ህይወት ነው መድኃኒት ነው ብሎ እኮ ወደ ስነ አእምሮ እያስገባው ያለ ነገር ጥያቄና መልስ ነው። የጥያቄና መልስ ፕሮግራም ተዘጋጅቶ እጅን እያወጡ በመሰለ መጨምደድ እባካችሁ። በዚህ በቤተ ክህነቱ ለብ ያላችሁ ጎብጥ ይባላል። ጎብጥ ማለት ያልበሰለ ነው። ጎብጥ ሆናችሁ ይወጣችሁ ወይም በጎብጥነት የምትቀጥሉ ተማሩ እንኳን ሲሏችሁ አይሰሙም እኮ። ሶሻል ሚዲያ ላይ ታውስማይ እንደዚህ ነው ስትለው በጭራሽ ይላል። እንዴው ጭራሽ አቅሙን እንኳን የማወቅ ይቸገራልና
ጎብጦች እየገባችሁ አታጉጡት። ሶሻል ሚዲያ ከተጠቀምንበት ምዕመኑን እንይዝበታለን። ለምሳሌ አሁን በአሕዛብ ክርክር ላይ እፎይን የመሰለ ልጅ መጣ። እንዴት ነው አሁን የተጠቀመው? ስንት ልጆች ናቸው ይዳኑ? አለዚያም እንኳን ስንቱን አቅሙን አሳወቀው። ስለዚህ ተጠቀምንበት ማለት ነው። እና ከእፎይ ያነሰ አቅም እያዜ ጎብጥ እየገባ የቤተ ክህነት ጎብጦች ምሁራንን አያካትትም፣ ሊቃውንትን አያካትትም። አይመለከታችሁም። እናንተ ስሩ፣ አስተምሩ፣ በሉት፣ ቀጥቅጡት። የሚጎለውን ማንበብ መጠየቅ ይቀጥል። ሰው እስኪሞት ተማሪ ነው። ተምሬ ጨርሻለሁ አይባልም። እኔ ሲያተኝ ወደ መምሬ ተለዩኝ እንጂ አሁን ቀጥታ መምሬ ነው የምደውል። የንታ እንዲህ ተባለ፣ ምን እናድርግ፣ ምን እንበል። ይፍታ ነገሥት መምህር ናቸው፣ ብያኔ ይናገራሉ። ያልተጻፈላቸው እኮ ምትበይናቸው አሉ። ጥያቄ ስንጠይቀው ሚዲያ ላይ የተጻፈው አይደለም የሚበዛ ያልተጻፈው ነው። ለዚህ ደግሞ አገናዝበህ እኮ ብያኔ የሚሰጥበት አለ። ከመምህር ጋር የምትወያየው ከተመራሁ ጋር የሚመሳከር አለና በዚህ ልክ እንስራ። ሚዲያውን ካበላሹ ሰዎች አንዱ ቤተ ክህነቶች ስለሆነ በምዕመናን አይምሮ የምንረጨው ያለ መጠናችን እንመልሳለን ብለው ምናፋችለው የሚያፋችል ትውልድ የሚያፋችል ቤተ ክህነት ተወልዷልና ይህን ቅርጽና ሲዘው ራሳችን ከኔ ጀምሮ ካለብኝ ማፋችል ይናቁማለሁ። ጥርት ያለ እንደ ወርቅ ጽሩ ሆኖ ነው መነገር ያለበት። ለምን ህይወት ነው የሚኖር ነው የሚሰማ እኮ አይደለም የሚታይ አይደለም። ቅድም እንዳልሁት ውዝዋዜውን አይተን ነው የምናሳልፈው አይደለም። ቀረርቶ ፉከራው ሴት ሀገር ነው አይተን ነው የምናሳልፈው። ብራቮ ይበል ነው ብለን ነው የምናሳልፈው። ረቡዕ ዕለት ስጋ ይበላል አይበላም የሚል ጥያቄ ሲመጣ ግን አይ ዶንት ኖ ብለን አይደለም የምናሳልፈው። አይበላም ዊዘር ይዝን ለምን ህይወት ነው አቋም ትላለህ እዚህ ላይ እንጂ ዝም ብለህ ሰምተም ታሳልፈው አይተም ታሳልፈው አይደለም። ይህን ለማለት ነው። በጥቅሉ አበዛው ይመስል መምህር አመሰግናለሁ። ቃለ ሕይወት ያሰማል። እንግዲህ በዚህ ሚዲያ የተከታተላችሁን እህትና ወንድሞቻችን የዛሬ ቆይታችን ይህን ይመስል ነበር። በቀጣይ መርሃ ግብር እስክንገናኝ ድረስ በሰላም ቆዩ። ሰላም ክርስቶስ ከሁላችን ጋር ይሁን።